ችግር የለውም እተባበራቸዋለሁ። ስለዚህ እኔ ዛሬ እኔ ጋር የመጡ ልጆች ነበሩ። ሳሪ መክተብ ውስጥ ታፍነን ያለነው በሽተኞች አሉ። እኛ ራሳችን ኪኪ እቺ አሁን ሳምሪ ናት ኪኪ የምትባለው ባለ ኦፊሷን ነው የምልሽ። የ4 ወር የ5 ወር ልጅ አላት። አላቅም እኔ ፐርሰናል ነው። እንደዛ ከሆነች እሷ ራሷ ናት። አንዷን ደግሞ ከኢትዮጵያ ለስራ አምጥታት 1300 ደሞዝ ተብላ ለጠባክነት መታ እኔ ቤት ልጅ ትጠብቂያለሽ ብላ 4 ወር አስቀምጣ ወረቀቷን አበላሽታ ዛሬ ማአት ሜሴጆች ነበሩኝ እንደዚህ አይነት። እንደገና የኢትዮጵያውያን ቢሮዎች ውስጥ ሳይሆን እነዚህ ሰፕላየሮች ለሰፕላየር ኦፊሶች የሚሰሩ አበሾቹ የሚሰሩት ስራ ልነግርሽ አልችልም። ማንም ደላላ እንደዚህ አይነት ግፍ ሰርቶ አያውቅም። የልጆቹን ሙሉ ህይወት እያበላሹ ይገኛል። ይኸውልሽ ኪኪ እርዳታ ፈልጋ መጣች። እዚህ ኮሜንት ተጻፈ። ሁለት ልጆች ታመዋል። ታመዋል። እነዚህ ልጆች ሁሉንም ኃላፊነቱን የሚወስዱ ያለችው መምጣት አለባት። ሲጀመር ደግሞ እንደዚህ አይነት የጤና ኬዝ ሲኖር ሳሪ ልንገርሽ፣ ኤምባሲም እንትንም ሳይሆን ኖርማል እናታላችሁ ላውጣላችሁ ስልክ ካላችሁ አንቺ ስልክ ነው ስጨን ሳሪ አሁን እንዲህ ራሷን የሳተችሽ ልጅ ምናልባት ታሚ ቅድም አልናህዳ ያለው እኔ የምማውቀው ታሪክ ነው። ምንድነው የሚደረገው? ኖርማል ሆስፒታል ከፈለግሽ አምቡላንስ ትጠሪያለሽ፣ ይተባበራሉ። አምቡላንስ ካልሆነ ደግሞ ኢመርጀንሲ ኖርማል ሆስፒታል ኢመርጀንሲ ትወስጃታለሽ። ከሆስፒታል ወደ ሙስተሽፋ ለአመል የአእምሮ ችግር ወዳለባቸው ይላካሉ እነዚህ ልጆች። ከዛ በኋላ ለመሳፈር ብቁ ሲሆኑ ሆስፒታሉ ወረቀት ይሰጣል። ይሄ ነው ያለው ሂደት። ህጋዊ ኤጀንሲ እሷ ወይ እጇ አለበት የልጆቹ ጤንነት ላይ እጇ ሊኖርበት ይችላል። ቁጭ አርጋ በስብሳ አሳብዳቸው፣ አዎ ወይ ነጥቃቸው። ዛሬ እኔ ጋር ደግሞ ያሉት ሜሴጆች በሙሉ እንደዛ ናቸው እኮ። ለምንድን ነው እሷ አሁን እሷ ድረራት እንድታግዛት ከፈለገች መምጣት አለባት። ምክንያቱም እሷ እኔ ህጋዊ ኤጀንሲ ነኝ፣ ምንም የሚጎልብኝ ነገር የለም። ከመጭራሹ ኢትዮጵያኑ እንትኖቹ ደላላዎቹ ተራግማሉ። ስለዚህ ትምጣና ትስጠን፣ ያለበለዚያ ኪኪ ወዳ የኢትዮጵያ ደላላ አሳብዶ ይልካል አይልክም። እብድ ከሆነች ከኢትዮጵያ ኤርፖርት አይወጡም ነበር። እዚሁ ከአንቺ ጋር ባላቸው ኬስ ካበዱ፣ በስራቸው ቦታ ባላቸው ኬስ ካበዱ የሌላ ጉዳይ ነው እንጂ እብድ እያየ ከኢትዮጵያ ኤርላይንስ ያሳፍራል። ምን ያህል ሰው እየወቀሰች እንዳለች ተወቀው እንደዚህ ስትል። ስለዚህ ለምን እንደሆነ ታውቂያለሽ ሙዲ፣ እሷ መታ እዚህ ማብራሪያ መስጠት አለባት። ደግሞ መፍትሄ ፈላጊ ብትሆን ኖሮ እጇ ባይኖርበት ከማንም ቀድማ እዚህ የምትገኝ እሷ ናት። ቻንሱን አግኝታ ነው። ደውይላት ኪኪ፣ ይሄው ስልክ ልክላታለሁ። እንትን በሉላት፣ ደውሉላት። እዛ ዱባይ ያለ ለማላት ሰኒ ደላላም ደግሞ ደላላን ይወቅሳል። ድፍረት ለማን አሁን ቴክስት ያደረገልኝ ማን ነው? ልላክ ነው። ኪኪ አቡዳቢ ሰኒ ለታምነሽ ቁጣሜ። ኦኬ እንዲህ አይነት ሐረካት ደስ አይለኝም። ምክንያቱም ለምንድነው ታውቂያለሽ ኪኪ፣ እርዳታ ብላችሁ እስከመጣችሁ ድረስ የእውነት ለመረዳት ሁለቱን ልጆች አሳይተሽናል በቪዲዮ። ታማዋል፣ አንዷ ራሱ ታስራለች መሰለኝ። እነዚህ ልጆች ነፃ ማውጣት አለብን። ነፃ ካላወጣን አንለቃችሁ። ሳሪ ታያለሽ፣ ወላሂ ቼክ ሲደረጋውን ታያለሽ። 5 ወር 6 ወር እሷው ቤት የተቀመጡ ልጆች ካሉ እነዚህ ልጆች እንትን እንዲሉ ብዬ ነው የመጣሁት አይደለ እንዴ? እነሱ ቤተሰቦቻቸው ናቸው ኪኪ ወደ አንቺ የመጡት። መቼም ልጆቹ ራሳቸው አልመጡም። የራሴ ቲክቶክ አለኝ፣ የራሴ ቲክቶክ ሉሉ ሚል አለኝ። ልጆቼ እንደዚህ ነው፣ ልጆቼ እንትን ብሎብኛል፣ ለነሱ ደግሞ ኤምባሲ ያስፈልገኛል አለች። እኔ ቤተሰቦች እሷ ራሷ ናት የመጣችው። አዎ ቪዲዮ ከፍቼ አሳየኋቸው። ሁሉም ለነሳሪ ለነታሚ ለነሙኒት እየሄዳችሁ ሼር አድርጉላችሁ አልኳቸው። መጥቶ ሼር አደረጉልሽ እንጂ እኔ እዚህ ውስጥ ምንም ማቆት ነው ተማጣለች። አንቺ አይደለም የምልሽ ራሷ ነች አንቺ ጋር የመጣችው ማለት ነው። አዎ እንደዚህ ድርጅት አለኝ እንደዚህ አለች። እንደዚህ አይነት ጥሩ ድርጅት ከተገኘ ማሪፍ ነው። ሴቶችንም ማሳየችን የታመሙትን እንረዳለን አልኩኝ። አድቨርታይዚንግ እየሰራች በዛው ደግሞ እሺ ትምጣ ታዲያ ኪቲ፣ እሷ ትምጣ። ይሄ መጣለች
ሳሪ እኔ ልጠይቃት። እሺ አስገቢያትና እኔ እጠይቃታለሁ። ይቺት እዚህ ጋር አይደል? አዎ እሷ ናት እልሻለሁ። እሺ ሳሪዬ፣ እኔ ታሜ ቁጥር እረስቸዋለሁ፣ ጠፍቶብኛል። እሷ ናት። ይቺ ናት። አዎ እሷ። ሰላም እንዴት ነሽ አሚራ? አለሁ አልሐምዱሊላህ። እንዴት ናት አሚራ? የታመሙት ልጆች ከመጡ ስንት ጊዜያቸው ነው? ተራ በተራ ስለ እያንዳንዳቸው ንገሪኝ። ኦኬ፣ አንዷ 2 ወር። አሁን ፀጉሯን አንጨባራ ላይ ያየናት ስንት ጊዜዋ ነው ከመጣች? ቢያንስ ኦልሞስት ወደ 4 ወር እንደዛ ናት። 4 ወር 5 ወር። 4 ወር ስትቀመጥ ስራ ገብታለች? ያው ገብታለች፣ በአፏ ተናግራለች። ከሉሉ አሚራ እንዴት ነሽ? አሚራ ደህና ነሽ? አለሁ። እንዴት ነው? እሺ ሀቢብቲ፣ ካሜራሽን ክፈቺ። ሌላ ሰው ስለማያውቅሽ እኔ አውቅሻለሁ። በነገራችን ላይ ሌላ ሰው ስለማያውቅሽ እዚህ ጋር ካሜራ ክፈቺ ሀቢብቲ። ኦኬ፣ ከፍታለሁኝ። እሺ ታሜ ስራ ገብታ ከሆነ ስራ የገባችበትን መረጃ ትላክ። ከስራ ቦታስ በምን ሰበብ ለቃ መጣች? እዛ ቤት ውስጥ ከሆነ የታመመችው ቆይ ልንገርሽ፣ እኔ ማለት ነው ካሜራውን ልክፈትና አወራሻለሁኝ። እሺ ካሜራ ትክፈት ጋይስ። እሱማ የገቡበትን ቪዛ እኮ ይከነሰላል። ስራችን ነው እናውቀዋለን። እሺ አሚራ፣ የስራ ገብታ ስትወጣ ነው የተከነሰለችው ወይስ ከኢትዮጵያ ስትገባ ነው የከነሰልሻት? እናት እኔ አንድ ልጅ አለ ከፊል አላመጣም። አወለን አንደኛ መጀመሪያ ልነግርሽ የምፈልገው አለ ከፊል አንድ ልጅ አላመጣም። ይሄ ስራዬ ነው። ከፊሎቿ ለምን አንቺ ጋር መጣች? ቆይ ልንገርሽ፣ ጠይቂኝ። ስለመጣጡኛ እኔ ስለመጣጡ አልፈልግም። ስለሷ ብቻ የጠየኩሽ ስራ ብዙ ተናገርሽ። እኔ እዚች ጋር ምንም ብዙ የተናገርኩት ነገር የለም። ነው መጣው እንጂ እርጅኝ ብዬሽ አይደለም የመጣሁኝ። እኔ ደግሞ ለአንቺ ብዬ ሳይሆን ለልጆቹ ብዬ ነው የምጠይቅሽ። ያመጣሽ እኔ ከእናቴ ልጅ ጋር አላባልጥም። ልጆቹም ባሉ መጠየቅ ትችያለሽ። እሱን ተይ። እኔ አሁን ዛሬም ትላንትና ማለት ነው። ኦኬ፣ እኔ የምጠይቅሽ እኮ እቺ ልጅ ከመጣች ስራ ገብታለች? ስራ ገብታለች? ከመጣች 4 ገብታለች። አዎ 4 ገብታለች። 4 ገባች። የሰው ልጅ ደግሞ እንግዲህ በግድ ግዙኝ ብዬ አልሰጥም እኮ። እስከቻልኩኝ ድረስ አሳክማታለሁ። ከታመመች አሳክማታለሁ። ከተራባት ምግብ ፉል ምግብ ነው የሚበሉት። ልጆቹም አሉ፣ መጠየቅ ትችያለሽ። ኦኬ፣ እኔ በህጋዊ ነው የምሰራው። ኦኬ፣ 4 ጊዜ ስትገባ ስንት ጊዜ ሰራች? ሌላ ታሪክ ለምን ታወሪያለሽ? የምታወሪው ነገር እኛ ከምንፈልገው ጥያቄ ጋር አይሄድም። ብዙ ነገር አወራሽ እኮ እንዴ። እኛ የምንፈልገውን ነገር አይደለም እየነገርሽን ያለ ነው። እኛ ስለሚቀለቡት ስለሚበሉት ስለማይጠጡት አይደለም። አሁን እኔ የጠየኩሽ 4 ጊዜ ስራ ገብታለች አልሽ። ከመጣች 4 ወሯ 4 ቤት ስራ ገባች። ስንት ጊዜ ሰራች? 4 ቤት ውስጥ ስንት ጊዜ ሰራች? አንዱ 2 ወር ሰርታለች። አንድ ጊዜ 1 ወር ነው የሰራችው። 2ቱን 5ኛ ቀን ተጅርባዋ ራሱ ሳይጨርስ ነይ አንቺ አውሪ። በባለፈው ጊዜ በስንት ሰዓት ነው የመጣችው? በ2 ሰዓት ውስጥ አይደለም? ለምንድን ነው የሚመልሷት? ያማታል እያሉ ነው የሚመልሷት። መዳሟ እንደዚህ ስሪ ስትላት እንደዛ ስሪ ስትላት ላ ሙሽ ሄክ አለቻት። በዚህኛው ማለት ነው። በባለፈው ጊዜ አሮጊት ናት ትነጫነጫለች አለች። በመጀመሪያው ጊዜ ከሰራተኛ ጋር ነው የተጣላችው። ኦኬ እሺ። አሁን ደግሞ ሌላ ጥያቄ ልጠይቅሽ። አሁን እኛ ከቢሮ ተጅሪባም ስንልክ 2 ቀን ተጅሪባ ሲሄዱ የ2 ቀን ሂሳብ አላቸው ልጆች። 5 ቀን ነው ተጅሪባ፣ 5 ቀን ነው ከነማስረጃው ያልኩትንማ ስሚኝማ። ከእንትን የሚወጣው 5 ቀን ነው። 1 ቀን እሺ 5 ቀን ነው። አዳምጪ። ያልኩትን እኮ አልሰማሽም። ስሚ፣ ያልኩትን መጀመሪያ ስሚ። 2 ቀንም ተጅሪባ እኮ ይኸውልሽ፣ 2 ቀንም ተጅሪባ ብትሄድ ኦኬ፣ በተጅሪባዋ ነው የተመለሰችው ነው ያልሽው አይደለ? 2 ቀንም ብትሄድ የ2 ቀን ደሞዝ አላት። 4 ቤት ስትገባ የ4 ቀን ደሞዟ ይቺ ልጅ አግኝታለች? ተልኮላታል ወይስ እጇ ላይ ያለ? እጇ ላይ ያለ አሁን ኦኬ። ስትሄድ ሰተሽ ነው የምትልኪያት ማለት ነው። ኦፍ ኮርስ ኦኬ። አንቺ ይሄን የሚያክል ድርጅት ደግሞ እንዴት አሰራሩን አያውቅም? ምን ማድረግ እንዳለበት? ለምን አንቺ ላይ ኃላፊነቱ ወደቀ? ለምንስ አንቺ ጋር መጣች? ድርጅቱ አኮሞዴሽን ይኖረዋል አይደል እንዴ? አሁን እኔ ጋር አይደለችም። አሁን መጀመሪያ ላይ ለመጠየቅ ያለብሽን ነገር በስርዓት ጠይቂ። ኦኬ ተንጂ ሐቢብቲ ማዳም ፕላን አያልኩ ልጠይቅሽ ነው እንደምትፈልጊው ምንድነው? በስርዓት ያጣ ጥያቄ ጠየቅኩሽ። እኔንም ስሚኝ፣
እንዴ የራስሽን ብቻ አታዳምጪ። እኔ ያለሁበት አሁን አኮሞዴሽን ውስጥ ነው ያለሁት። ለእሷ ስል ነው ለቀን እንቅልፌን አጥቼ እንትን የምለው። እኔ ልጅን ሳመጣ ስሙን አልቀበልም። የፈለግሽን ልጆችን መጠየቅ ትችያለሽ። ምንም በማላውቀው ነገር ነው እዚህ እየተከራተትኩ ያለሁት። ብታውቂ ኑሮ ትረጂኛለሽ እንጂ እንደዚህ ለምን አንተ ስለማውቀው እኮ ነው። ማንም የምጠይቅሽ ለመረዳት መልስ እሰጥሻለሁ። ኦኬ الكامباني ليش كل عليها البنات؟ فهمت على سؤالي؟ الكامباني الرجال ما رد عليه، لازم اتصرف، لازم اصير شرطه، لازم اسوي اي شيء. ليش انتي؟ انا قلت عشان هذه بنات من قلب من دمي ومن ليش انتي خسي علي لما جيت سالتك؟ ميوت مالك لا والله خسي عليك انتي قبيه تسمعينيش اني ملش ተረጋግ። ሚዩት አደረኩሽ፣ አይሰማም፣ ድምፅሽ አይሰማም። ልንገርሽ እዚህ የገባሽ ነገሩ መፍትሄ ለማግኘት ነው እንጂ ለመጮህ ለምናምን አይደለም። እህቴ ሚዩት ተደርገሻል፣ አይሰማም። ምንም ብታውሪ አይሰማም። ይኸውልሽ ተረጋጊ። መጀመሪያ ሙኒት የምትጠይቅሽ እህታችን ለመርዳት ይመስልኛል። ይሄንን ኬዝ የዛሬ 10 ቀን 15 ቀን ነግረሽኝ ነበር ሳይሆን طيب። ስለዚህ ተረጋግተሽ አንቺ ምንም ያደረግሽው ነገር ከሌለ ታሜ እኔ አልጠይቃትም፣ ላንተ ነግረሃለሁ። አንተ ጠይቃት። ህዝቡን ብቻ ሳይሆን ሙኒትም የምጠይቅሽ የህዝብ ድምጽ ማለት ነው። ጥያቄ ማለት ምንም አያስቀይምም። ኦኬ አኮሞዴሽን ምንም ብጠይቅሽ ኖርማል ነው። ተማም የሰራችሁ ማለት እና አንቺ ተድቢር እንደምትሰሪ እኔ ራሴ አውቃለሁ። ተማም ስለዚህ ህጋዊ እስከሆንሽ ኖርማል ቀላል አድርገሽ ማለት ህዝቡን አትረጂ። ሌላ ነገር ስለሚመስላችሁ አንቺ እንደዚህ በጮኸት ማለት የምትጨርሲው ነገር የለም። እህቴ እየሰማሽኝ ረጋ ብለሽ በቃ ነገሩን ማለት ነው በደንብ ማስረዳትም ትችያለሽ። ሙኒት አንቺ የምትጠይቂው ጥያቄ ማለት እሷን በስነ ስርዓት ትመልሳለች። እህቴ አሚራ ሚዩት ነሽ ውዴ፣ ሚዩት ይኸውልሽ አሁን ኦኬ አድርጊ። እሺ ኦኬ አድርጊ። ጊዜውን እንሄድበታለን። ምንም አይነት ነገር በስርዓት ከጠየቅሽኝ አሁንም መልስልሻለሁ። ለምን እንደዚህ ነው የጠየቅኩት? የምጠይቀው ጥያቄ የሚያናድድሽ ለምን እንደሆነ አልገባኝም። በስነ ስርዓት ነው እየጠየቅኩሽ ያለሁት። አንቺ ግን ያናድድሻል። ምን እንዴት ብዬ ልጠይቅሽ? እንዴት ብዬ እስኪ ንገሪኝ። እንደዚህ ነው እንደዚህ ስለምን ሆነ? ኦኬ አሁን እንደዚህ ነው ልልሽ ነው መልሽልኝ። እርዳታ ፈልጌ አይደለም ሀቢብቲ፣ አሁንም አንቺን ለመርዳት አይደለም። እኔ አንቺን ለመርዳት አይደለም። አንዴ ቆይ ማሬ፣ እሷ እያለች አለችው የኔ ቆንጆ የኔ ማር መዳም ለሀቢብቲ ማንንም እንደዛ ጠይቄ አላውቅም። እንዲህ አልጠይቅም። ግን ቆይ መሲ እኔ የምለው ይኸውልሽ ይሄንን የሚያክል ድርጅት ተድቢርን የሚያክል ድርጅት ራሱ በራሱ ኃላፊነት መውሰድ እየተገባው እንዴት አንድ ሴልስ ሌዲ ላይ ኃላፊነት እንድትወስድ ይጥልባታል? ስራውን ተድቢር ጠፍቶት ነው ወይ? ገባሽ? ለዚህ ለነፍሳቸው ተጠያቂ ነው ተድቢሩ። ለምን እሷ አንቺ ላይ ጣሉት እኮ ነው ጥያቄው። ገባሽ? ነገርኩሽ እኮ ከመጀመሪያው ነው ሳልገባ ማለት ነው። ውክልና ወስጄ ኢትዮጵያኖችን መከታተል መዳም ቤትም ቢቸገሩ ምንም ብሉ እኔ ነኝ። የጠፉትን ልጆች ራሱ እንትን ብዬ የምመልሰው እኔ ነኝ ብዬሻለሁ። መጀመሪያ ልጅቷን ስታወራት ሉሉ ኦኬ። የሴልስ ሌዲ ውክልና ግን እስከምን ድረስ እንደሆነ ልንገርሽ። እኔ ስራ ላይ ችግር ቢኖርባቸው ከአሰሪ ጋር ሲጋጩ ዲል ለማድረግ ምናምን ለመላክ ለመቀበል እንጂ እንደዚህ አይነት ኬዝ ሲኖራቸው አንቺ በኃላፊነት ለመወጣት አይደለም። በተድቢር ህግ መሰረት የአንድ ሴልስ ሌዲ ስራዋ ለከስተመር ታስረክባለች፣ ከከስተመር ትረከባለች። እንደገናም ደግሞ በከስተመርና በልጅቷ መሀል ችግር ሲኖር ሶልቭ ታደርጋለች፣ በመሀል ገብታ ታስተካክላለች። በተረፈ ግን ገንዘብ ነክ የሆነ ጤና ነክ የሆነ ምንም አይነት ነገር ለምሳሌ ኖርማል ህመም ኖሯት ሄዳ ኢንሹራንስ የራሱ የተድቢር ኢንሹራንስ አለ። የሰዎቹ ኢንሹራንስ አይጠበቅም። ኖርማል ህክምና ትታከም ልትልኪያት ትችያለሽ። ግን እንዲህ አይነት ሲሪየስ ኬዝ አብዳለች ተብሎ ፖሊስ ጋር የደረሰ ነገር ለምን አንቺ ላይ ጣሉት? ተታለሽም እኮ ሊሆን ይችላል። በአንድ ሳይድ ብቻ አትዩ። አንቺም ተሸውደሽ ከሆነ የወሰድሽው ሪስፖንሲቢሊቲ በፍጹም ልትወስጂው የማይገባው ልጆቹንም የሚጎዳና የሚያስተጓጉል ነው። እስካሁን ድረስ በህክምና መረጃ ማዕከል መሆን ሲገባቸው በቤት ውስጥ እየተጉላሉ ነው። እነዚህ ልጆች አንድ ሰው ቢያጠቁ ነገ አንቺ ጠበቃ አትሆኛቸውም። በህግ ተጠያቂ ናቸው። ምንም ሆኑ ምን ተጎጂው ጤነኛው ህዝብ መሀል ሲቀመጡ ጤነኛዎቹ ሰራተኞች መሀል ሲቀመጡ ልጆቹ ሰራተኞቹ ምን አይነት ቴንሽን ነው የሚኖራቸው?
ነገ ሄደው ይሰራሉ ወይ? አንቺንስ ይተማመኑብሻል ወይ? ይገባሻል የምለው ይሄንን ነው እያልኩሽ ያለሁት እኔ። ኦኬ መልስልሽ ነኝ መልሽ። መሰለን አሁን የመጀመሪያ ታሜ ጋር የሆነች የላኳት ልጅ አለች። ኦኬ ያችን ልጅ ተድቢር ውስጥ ነበርኩኝ በሰዓቱ ሰውዬው አልነበረም፣ ራስል ከይማ ነበር። ኦኬ ደወልኩለት። ልጅቷ እንደዚህ ልጆችን እየመታች ነው፣ ይሄን ለባህሪ አምጥታለች። የመጣችሁለት ነው እንግዲህ ከከፊል ቤት የመጣችሁለት ማለት ነው። ስለ ፖሊስ ጋር ደውዬ አለኝ። ደወልኩኝ፣ ፖሊስ መጣ። ምንድነው አለ እንደዚህ። ከዛ አምቡላንስ መጣልኝ፣ ይዤት ወደ ሆስፒታል ገባሁኝ። ኦኬ ሆስፒታል ገባሁኝ። ትናንትና ደግሞ ነይና ውሰጃት ድናለች ብሎ ሲደውሉኝ ሄድኩኝ። ያቺ ልጅ ይዣት መጣሁ። ኦኬ እቺኛው ጠዋት ከእንቅልቤ ስነሳ የኔ ክፍል በዛኛው በኩል ነው ያለው። ትጮሃለች። ምንድነው ብዬ ወደ አኮሞዴሽናቸው ገባሁ። አየሁኝ። ትጮሃለች፣ ትጣላለች ምናምን ነገር ቪዲዮ አለ። ሰላም አለይኩም ስፔሻል ፉል። ኦኬ ከዛ እቺኛዋን ትቼ ያቺኛዋን ይዣት መጣሁኝና ለዚህ እቺኛዋ ደግሞ ደወልኩለት ለቦስ በደውለት አያነሳም ነው። ለወንድምዬው ደወልኩኝ አያነሳም። ለሁላቸውም ደወልኩኝ አያነሱም። ግን እቺ ልጅ ታማ እያለች ኦኬ ለዚህ ኬስ ደረጃ ደርሳ እያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ በቻልኩኝ አቅም። ከዛ ፖሊስ ጋር ደወልኩኝ እንደዚህ አይነት ኬዝ አለ አልኳቸው። መጡ። ቦስ እሱኝ አያነሳም። ከዛ አምቡላንስ ጠለቡልኝ። ትላንትና ማታ ነው እንግዲህ ትላንትና ማታ ሆስፒታል ሄደች። ሆስፒታል ገባች። ከሊፋ ገባች። ጠዋቱን ላይ ተደወለልኝ። አሚራ ነሽ? አዎ ነኝ። ነይ ትፈለጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ። እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው አይ ግዴታ መውጣት አለብሽ አሉኝ። ሄድኩኝ። ልጅቷን አልቀበላችሁም የሆነ ነገር ብታደርስ ስቺ ልጅ ነገ እኔ ተጠያቂ እሆናለሁ ብያቸው ስል አይ እኛም አይመለከተንም ሲጀመር እናንተ ብንያሶች ስለሆናችሁ የብንያስ ሾርጣ ጋር ደው የሆነ ነገር ብታደርግ አሉ። ኦኬ ብዬ ከዛ አምቡላንስም ጠሩልኝ። አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ። እጃት ወደ ቤት ተመልሼ መጣሁ። ወደዚህ መጣሁ። በቁርአንም በምንም ታገልኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦሶ አላነሳልኝ ስልክ ማለት እሱ ምኖረው ሌላ ቦታ ኦፍ 2 ቀን ኦፍ ነን። ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል፣ አክሞቹ ምን ይላሉ፣ ከላስ ወደ ሀገራቸው ይሄዱ ነው። ግራ ሲገባኝ ነው መጥቼ ልጠይቃቸው ለጥያቄ ያህል ነው እንጂ እኔ በብር ደረጃ ስሙን ያወጣውባቸው ልጆች የለም። ኦኬ እኔ በብር ንክክ ሲጀመር አልহামዱሊላህ አልነካካምም ተነካክቼም አላውቅም። ግን ይሄን ነገር ስለማላውቀው ልጠይቃቸው እስቲ እነ ታሜ ጋር ሼር አድርጉልኝ እነ ሳሪ ጋር ብዬ ይሄንን አቀረብኩኝ። ይሄ ደግሞ ጥፋት ሆኖ ከታየ ሶሪ ያውልሽ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው። ግዴታ የለብሽም። ሰራተኛ ነሽ እንዳልሽው ባለቤት አይደለሽም። አልቀበልም የማለት መብት አለሽ። ግዴታ የለብሽም። አለማወቅሽ ነው። እዚህ ጋር መብትሽ ነው። ጥሎ መውጣት አንቀዋ ያስገቡሽም። አሁንም ምንድነው ማድረግ ያለብሽ? ልጅቷ እዚህ ናት። ፖሊስ ምንም ማውራት አትችልም። ማትፈርሚ ከሆነ አለኝ። እኔ ያልኳት ይሄን ቢማ ማለቷ ብዬ ጽፍልሻለሁ አለኝ። እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው። ለራሴ መኖር ፈልጋለሁ። እቺ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ትኬታቸውን ችዬላቸው ይሄዱና የሚሆነው ይሆናል ብዬ ተናልኩኝ። አዎ ግን አንቺ አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው። ገባሽ? ይሄ ስህተት ነው። ስህተት ነው። ሆነ የለበት ነው። ለምን አሁን አሚራ ከዚህም በፊት አንቺ ስትነግረኝ እንግዲህ ነግሬሽ ነበር ምን ማድረግ እንደነበረብሽ የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትላንት እኮ ነው ታምዬ ከዛን ቀን ጀምሮ አልወጣችም ከሆስፒታል ሲጀመር አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስብሻል? ይሄ ያንቺ ሰተት ነበረ ማለት ነው። ማስወጣት ኖ አና ማበግደር ለሽ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። አኒሃው እሺ፣ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ። እየመታች ነው፣ እየደበደበች ነው፣ እንዲህ እያረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስቲ ይወስዷታል። አንዴ ካንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው።
ለሷም እዘኝላት ምን እንደሆነ ታውቂያለሽ? ወላሂ ነው የምልህ ታሜ ሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋር ነው የሚደወለው። ለምን እኔ ስልኬን ነው ማስመዝገበው። እኔ ሀዊ አታንሺ ቢደውሉ ራሱ ችግር የለም። እነሱ ቁጥሩን ስጪ። አስሻለን ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ። ሲያቀርቡ እኮ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሶሻል። ኧረ ተይ ተይ አሚራ ተይ። ምንም አያደርጉሽም። እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው ሀቢብቲ። ገባሽ? እንግዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ እኔ ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፍቃደኛ ከሆንሽ አሁን እኔ ሁሉንም ተይው። ልጅቷ በተጋጨሽ ቁጥር በሽታዋ ራሷን በነጨሽ በወጫጨረሽ ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ አስቢ። ገባሽ? አሁን ደውይ ለአምቡላንስ። በቃ በጠበጠችን አልቻልንም ውሰዱልኝ በይ። አንዴ ከእጅሽ ከወጣሽ በኋላ ስታስመዘግቢ የቦስን ቁጥር አስመዝግቢ። ለምን ያንቺን ቁጥር ታስመዘግቢያለሽ? የሚደወልልሽ እኮ ቁጥርሽን ስለምታስመዘግቢ ነው። ያንቺ ኃላፊነት ሜሴንጀር ነሽ። በልጆቹና በቦሱ መሀል መልእክተኛ ነሽ አንቺ። የእነሱን ኬዝ ወደ እነሱ ማድረስ፣ የሰውየውን መልእክት ወደ ልጆቹ ማድረስ ነው እንጂ አንቺ ለምን ብለሽ ኃላፊነቱን ትወስጃለሽ? ተጠያቂ በምትሆኚ እነሱ ይኸውልሽ አንቺን መክተቡን ምናምን መቀበልም ካልቻላችሁ ኢትዮጵያ ኤምባሲ ብሎ ይደውላሉ። ታውቃለሽ? ፕሮሲጀሩን ራሳቸው ያውቁታል እንጂ ታሜውልህ ኖርማል ሆስፒታል ያስገቧትና ሆስፒታሉ የጤና ሕክምና እንደሚያስፈልጋት የአይምሮ ሕክምና እንደሚያስፈልጋት ሲነግሩ ወደ ዋናው የአይምሮ ህሙማን ሆስፒታል ትሄዳለች። እዛ ደግሞ ከሊፋ ገብታለች። ትላንትና ማለት ነው። ትላንትና ሸቅቦት ነበር የወሰድኳት። ከሸቅቦት ወደ ከሊፋ አስገቧት። ከከሊፋ ደግሞ ዛሬ ፖሊስ ስቴሽን ወሰደው። ፖሊስ ጣቢያ ነው። ከዛም አልፎ ይኸውልሽ ልንገርሽ፣ ሆስፒታሉ ያ ሆስፒታል ልጅቷ ወደ ሀገሯ መሳፈር ትችላለች። አንዳንድ ጊዜ ያዛል ከረዳት ጋር፣ አንዳንድ ጊዜ ደግሞ በራሷ ብቁ ናት ብሎ ሲጽፍልሽ እንጂ ሰማይና ምድር ቢጋጠም ኤምባሲ አይደለም ማንም ቢነሳ ልጅቷ አገር አትገባም። ገባሽ? የሆስፒታል